ሰላም የተከበራችሁ ተማሪዎች እንደምንቆያችሁ። በዛሬው ቪዲዮ የ2017 ወይም በፈረንጆቹ 2025 ግሪጎሪያን ካላንደር የሲቲዝንሺፕ የሚኒስትሪ ጥያቄን ይዤላችሁ ቀርብ ያለው። እንግዲህ በዚህ ቪዲዮ ላይ ፓርት 1 ከ1 እስከ 30 ያሉትን ጥያቄዎች ሰራላችኋለሁ። በቀጣይ ደግሞ ሌሎቹን አቀርብላችኋለሁ ማለት ነው። እስከ ቪዲዮ ፍጻሜ አብራችሁኝ ራሳችሁን እየፈተናችሁ ምን ያህል ዝግጁ ነኝ የሚለውን አብራችሁኝ እየሰራችሁ እንድትቆዩ ጋብዛለሁ። በቀጥታ ወደ ቪዲዮ አልፋለሁ። እንግዲህ እንደምትመለከቱት ጥያቄ ቁጥር 1 ምን ይለናል? which of the following is true about citizens? which of the following is true about citizens? ምን እያለን ነው? ስለ ዜጎች እውነተኛ የሆነው አረፍተ ነገር የትኛው ነው እያለን ነው። ስለ ዜጎች ኤ they have rights only፣ ይሄ መብት ብቻ አላቸው እያለን ነው። ሁልጊዜም በአንድ ሀገር ውስጥ የሚኖሩ ዜጎች መብት ብቻ ሳይኖራቸው ምን ይጠበቅባቸዋል? ኃላፊነት ይጠበቅባቸዋል ማለት ነው። ስለዚህ መብት ከኃላፊነት ጋር ነው እንጂ ብቻውን የሚሆን አይደለም። ቢ they have duties only ያለ፣ ስለዚህ ይሄም ኃላፊነት ብቻ ነው ያለባቸው እያለ ነው። ስለዚህ ይሄኛውና ይሄም ምንድን ነው? እዚህ ጋር መብት ያለ ግዴታ እንደማይሆን አይተናል። ይሄም ደግሞ ግዴታ ያለ መብት እንደማይሆን ይነገረናል ማለት። ስለዚህ they have duties only ይላል። ይሄም ትክክል አይደለም። ሲ they have both rights and responsibilities። ዲ they are not legally recognized member of nation ይላል። ትክክለኛው ምላሹ ማን ነው ማለት ነው? ሲ ይሆናል ማለት ነው። ይሄ ለምንድን ነው ሲ ሆነው? መብትም ግዴታም ወይም ኃላፊነትም አላቸው ማለት ነው። ዜጎች ሁለቱም ነው የሚጠበቅባቸው፣ ራይትስ ኤንድ ሪስፖንሲቢሊቲ። ይሄ የዜግነት ጥያቄ ነው። ሁለተኛው አልማዝ ኢዝ ሶሻብል ኤንድ ኮኦፐሬቲቭ ዊዝ ኤቭሪዋን ኢን ሄር ዴይሊ ላይፍ አክቲቪቲስ based on this case study which of the following idea refers to the above statement? ምን አለን? እንግዲህ አልማዝ የምትባል ሰው አለች። አልማዝ በዕለት ተዕለት እንቅስቃሴዋ ከሁሉም ሰው ጋር ተግባቢና ተባባሪ ነች አለ። ስለዚህ ሶሻብል ኤንድ ኮኦፐሬቲቭ፣ ስለዚህ ተግባቢና ተባባሪ ነች። ከዚህ በመነሳት የትኛው ሀሳብ ነው ከላይ ያለውን ይህንን ሀሳብ የሚገልጽ? ኤ ሃርሞኒየስ ሪሌሽንሺፕ ዊዝ አዘር ፒፕል፣ ቢ listening to other people's opinion, C readiness to learn from others, D being supportive to others። እንግዲህ እዚህ ጋር እየነገረን ያለው ሁለት ነገር ነው። አንደኛው አልማዝ የምትባል ልጅ አለች። በዕለት ተዕለት እንቅስቃሴዋ ከሁሉም ሰው ጋር ተግባቢና ተባባሪ ናች አለ። ስለዚህ እቺ ልጅ እንዴት ነው የምትኖረው ማለት ነው? ከሌሎች ሰዎች ጋር ሰላማዊና ተስማሚ ግንኙነት አላት። ስለዚህ ተግባቢና ተስማሚ የሆነ ግንኙነት ነው ያላት። ዛት ሚንስ ሃርመኒ ስንል ያንን ነው ያሳየን። ሃርሞኒየስ ሪሌሽንሺፕ ዊዝ አዘርስ፣ ይሄ ትክክለኛው ምላሽ ኤ ይሆናል ማለት ነው። ሃርሞኒየስ ሪሌሽንሺፕ ዊዝ አዘርስ፣ እነዚህም ከአንድ ሰው ጋር ለመኖር የሚያስፈልጉ ነገሮች ናቸው አይደለ? የሌሎችን ሀሳብ መስማት መቻል ጥሩ ነው። ሬድነስ ቱ ለርን ፍሮም አዘርስ አይደለ? ስለዚህ ከሌሎች ለመማር ዝግጁ መሆን። ቢንግ ሳፖርቲቭ ቱ አዘርስ፣ ሌሎችን ለመርዳት ሰፖርት ለማድረግ መሞከር፣ ይሄም ጥሩ ነገር ነው። ነገር ግን ከአረፍተ ነገሩ ጋር የሚሄደው ትክክለኛው ሶሻብል ኤንድ ኮኦፐሬቲቭ የሚለው የሚያሳየ ምንድን ነው? ሃርሞኒየስ ሪሌሽንሺፕ ዊዝ አዘር ፒፕል የሚለው ነው ማለት ነው። ስለዚህ ትክክለኛው ምላሽ ኤ ይሆናል። ሶስተኛው if the citizenship of a child is determined by his parents' nationality, the type of citizenship is አለን። እንግዲህ አንድ ሕፃን ዜግነቱ የሚወሰነው በወላጆቹ ዜግነት ከሆነ የዜግነቱ ይህ አይነት የዜግነት ምን አይነት ዜግነት ነው ይላል። ይሄ የሰባተኛ ክፍል ሲቲዝንሺፕ ላይ ያለ ኮንሰፕት ነው አይደለ? ሲቲዝንሺፕ በተለያየ መልኩ ሊሰጥ ይችላል ብለናል። በናቹራላይዜሽን፣ ፕሌስ ኦፍ በርዝ አይደለ? በማሬጅ፣ ዲሰንት እያለን የዘረዘርናቸው ናቸው። እያንዳንዶቹ ፖይንቶች መለየት መቻል አለባቸው። አሁን እዚህ ጋር ግን እያለን ያለው አንድ ሕፃን ዜግነቱ የሚወሰነው በወላጆቹ ዜግነት ከሆነ የዚህ አይነት የዜግነት ምን ይባላል ነው እያለን ያለው። ሶ ኤ ሲቲዝንሺፕ ባይ ፕሌስ ኦፍ በርዝ፣ ይሄ ፕሌስ ኦፍ በርዝ ኦር ሶይል ብለን ያልነው ማለት ነው አይደለ? ስለዚህ ይሄ የሀገር ባለቤትነት ነው፣ በመወለድ ነው። ፕሌስ ኦፍ በርዝ በአንድ ሀገር ላይ በመወለድ የሚሰጥ ነው። ይሄ በዛች ምድር በዛች ሀገር ላይ ከተወለደ ፕሌስ ኦፍ በርዝ ይባላል። ግን ይሄ አይደለም። ሁለተኛው ሲቲዝንሺፕ ባይ ናቹራላይዜሽን፣ ይሄ ደግሞ የውጭ ሀገር ዜጎች ሆነው
በኢትዮጵያ ባወጣቻቸው መስፈርቶች ያሟላ ዜጋ እንዲሁም ፈቃደኛ ከሆነ ቀድሞ የነበረበትን የዜግነት ወረቀት መልሶ ዜጋ አልባ ነኝ የሚል ወረቀት ይዞ መጥቶ ከዛም የሚጠበቅበትን መስፈርት አሟልቶ ሲገኝ የሚሰጥ ነው ማለት ነው። ለሌሎች ሀገሮች የሚሰጥ ዜግነት ነው ይሄ ናቹራላይዜሽን የምንለው። ሶስተኛው ሲቲዝንሺፕ ባይ ሜሬጅ፣ ይሄ ደግሞ በትዳር ነው። ለምሳሌ አንድ ወንድ ኢትዮጵያዊ ሆኖ ሌላ ሀገር ዜጋ ቢያገባና አብራ እሷ እዚህ ብትኖር በሱ አማካኝነት እሷ ዜግነት ልታገኝ ትችላለች ማለት ነው። በሜሬጅ ስንል ይሄ ነው በትዳር። ስለዚህ ይሄ ሲቲዝንሺፕ ባይ ዲሰንት ማለት ምንድን ነው? ብለድ ማለት ነው እዚህ ጋር። ስለዚህ ሲቲዝንሺፕ ባይ ዲሰንት የምንለው ይሄ ነው፣ በደም ነው። ያ ማለት ከእናቱ ከአባት በመወለድ ማለት ነው። ይሄ ትክክለኛ ትርጉሙ ዲ ይሆናል። ሲቲዝንሺፕ ባይ ዲሰንት ያውለት በትውልድ የሚገኝ ዜግነት ማለት ነው። ሶስተኛው ምላሻችን ማን ሆነ ማለት ነው? ዲ ሆነ ማለት ነው። አራተኛው ጥያቄ which of the following is true about citizenship by naturalization? አያችሁ፣ በናቹራላይዜሽን በሚገኝ ወይም ስለ ዜግነት ይሄ በህግ ናቹራላይዜሽን ሲባል በህግ አማካኝነት ትክክለኛ መስፈርቱን አሟልቶ ሲገኝ አንድ ሰው ለሌላ ያ ማለት ለውጭ ሀገር ዜጋ ኢትዮጵያዊ መሆን ፈልጋለሁ ብሎ ሲል የሚሰጠው የዜግነት አይነት ነው እንጂ ለእኛ አይደለም ይሄ ናቹራላይዜሽን የምንለው። ስለዚህ ምንድነው ነው ትክክለኛ ሆኖ ስለ ናቹራላይዜሽን የትኛው ነው? ኤ ሲቲዝንሺፕ ካን ቢ ጌንድ ባይ አፕሊኬሽን ቱ ዘ ስቴት ያችሁ። ስለዚህ ዜግነት የሚሰጠው ለመንግስት በማመልከት የሚገኝ ዜግነት ነው እያለን ነው። ስለዚህ ለሀገሪቷ መንግስት በማመልከት እኔ የዚህ ሀገር ዜጋ ነበርኩ፣ ነገር ግን በአሁኑ ሰዓት ዜግነቴን መልሼ ካልመለስ አይቻልም አሜሪካዊ ሆኖ፣ ምክንያቱም ኢትዮጵያ ሁለት ዜግነት አትፈቅድም። ዱዋል ሲቲዝንሺፕ ኢዝ ናት አላውድ ኢን ኢትዮጵያ። ሶ ስለማትፈቅድ አንዱን ዜግነት መልሶ ዜጋ አልባ ከሆነ በኋላ መጥቶ ኢትዮጵያዊ መሆን ፈልጋለሁ ሲል መንግስት የሚጠበቅበትን መስፈርቶች፣ ለምሳሌ ከሚጠበቁ መስፈርቶች አንደኛው ራሱን የሚያስችለው ገቢ አለ ወይ? ገቢ ማለት ራሱን ማስተዳደር የሚችልበት ገቢ አለ ወይ? ሁለተኛ የወንጀል ሪከርድ አለበት ወይ? ኢትዮጵያ ውስጥ ከ4 ዓመት በላይ ቆይቷል ወይ? ከኢትዮጵያ አንዱን ቋንቋ ይችለዋል ወይ? እነዚህ ሁሉ መስፈርቶች ናቸው ማለት ነው። እነዚህን ካሟላ ከማህበረሰቡ ጋር ተግባብቶ መኖር የሚችል ነው ወይ? እነዚህ ሁሉ መስፈርቶች ናቸው። እነዚህ ታይተው ይሰጠዋል ማለት ነው። ስለዚህ ይሄ በህግ አግባብ ታይቶ የሚሰጥ ነው። ሲቲዝንሺፕ ባይ ናቹራላይዜሽን ስንል ትክክለኛ ምላሽ ይሄ ነው። አፕሊኬሽን ቱ ዘ ስቴት። ቢ ላይ ፐርሰን ካን ጌን ሲቲዝንሺፕ ባይ በርዝ ፕሌስ ካለ ይሄ ናቹራላይዜሽን የሚመለከት አይደለም፣ በትውልድ ቦታ ነው። ሲቲዝንሺፕ ካን ቢ ጌንድ ባይ ብለድ ላይንስ ኦፍ ሂዝ ኦር ሄር ፓረንትስ ያለን ላይ ያለ ነው። ይሄ በደም ትስስር ወይ ከእናቱ ከአባት በመወለድ ነው። ችልድረን ሲቲዝንሺፕ ኢዝ ዲሳይድ ባይ ዜር ፓረንትስ ናሽናሊቲ። ይሄ የልጆች የህፃናት ወይም የልጆች ዜግነት የሚወሰነው በቤተሰቦቻቸው ነው ይለናል። ይሄም ከዚህ ጋር የሚገናኝ አይደለም ናቹራላይዜሽን የሚለው። ስለዚህ ይሄ ትክክለኛው ምላሽ ኤ ነው ማለት ነው። question number 5 ኦኬ። አምስተኛው if the government acts in safeguarding its people by formulating and implementing rules and regulations, its function is associated with አለ። ይሄ አምስተኛው ጥያቄ ምን ይለናል? መንግስት ህጎችና ደንቦችን በማውጣትና በመተግበር ህዝቡን የመጠበቅ አያችሁ ስራው ከምን ጋር የሚያያዝ ነው ይላል። ህግ ያወጣል፣ ደንቦችን ያወጣል። ዜን እነዛን ደንቦችና ህጎች ከማውጣት ባሻገር ይተገብረዋል ማለት ነው። ስለዚህ የሚተገብረው የህዝቡን የመጠበቅ ስራን ከመስራት አኳያ ነው። ይሄ ምን ይባላል ይላል። ኤ ፕሮቫይዲንግ ፐብሊክ ሰርቪስ። ይሄ ለምሳሌ መሰረታዊ ፍላጎቶችን ማሟላት፣ እነዚህ ፐብሊክ ሰርቪስ የሚባሉትን ሆስፒታል፣ ትምህርት ቤት ኦር ሰምቲንግ እንደዚህ የመስራት ኃላፊነትን ነው እዚጋ የሚለው። ግን እዚጋ ሴፍ ጋርዲንግ ኢትስ ፒፕል ፎርሙሌት ኢምፕሊሜንቲንግ ሩልስ ኤንድ ሬጉሌሽንስ ነው እያለን ያለው። ይሄ ከፐብሊክ ሰርቪስ ከዚህ ጋር የሚገናኝ አይደለም። ሜኪንግ ኢኮኖሚክ ዲሲሽን፣ ይሄ የኢኮኖሚ ውሳኔ መወሰንም አይደለም፣ ከዚህ ጋር አይገናኝም አይደለ። ሶ ኢስታብሊሽንግ ሎው ኤንድ ኦርደር፣ ትክክለኛው ምላሽ ይሄ ነው ማለት ነው። ለምንድን ነው ስንል እንግዲህ መንግስት ህግጋትን ሲያወጣና ስራ ላይ ሲያውለው ዋና ዓላማው በማህበረሰቡ ውስጥ ሰላም፣ ደህንነት እና ስርዓት እንዲኖር ማድረግ ነው ማለት ነው። ስለዚህ ህግና ስርዓትን ማስጠበቅ የሚለውን ነው ይሄ የሚይዝልን ማለት ነው። ህግና ስርዓትን ማስጠበቅ፣ ህግና ስርዓት የሚጠበቁት ደግሞ መንግስት ያወጣውን ህግ መተግበር ሲችል ነው፣ አስተግበር ሲችል ነው ማለት ነው። ስለዚህ ትክክለኛው ምላሽ ሲ ነው። ዳይሬክት ግንኙነት ያለው ከዚህ ጋር ነው ማለት ነው። ኦኬ። ስድስተኛው the form of government in which a person or small group of people exercise unlimited power አለ። ስለዚህ ይሄ ደግሞ እያለን ያለው ስድስተኛው አንድ ሰው ወይም a person
ኦር ስሞል ግሩፕ ኦፍ ፒፕል አይደል ያለን፣ አንድ ግለሰብ ሊሆን ይችላል ወይም ጥቂት የሰዎች ስብስብ ገደብ የሌለሽ ስልጣን የሚለማመዱበት የሚተገብሩበት የመንግስት አይነት የትኛው ነው? ገደብ የሌለሽ ስልጣን ነው የተባለው። ስለዚህም ስልጣን ገደብ ከሌለው አንሊሚትድ ከሆነ ዳይሬክትሊ ይሄ ዲክታተርሺፕ ነው ማለት ነው፣ አምባገነን ነው ማለት ነው። ስልጣን በአንድ ሰው እጅ ላይ ከሆነና ወይም ጥቂት ሰዎች ብቻ ያንን ስልጣን ያለ ገደብ ያለ ህግ ያለ ስርዓት የሚተገብሩት ከሆነ አምባገነን ናቸው ማለት ነው። ሞናርኪ አይደለም፣ አሪስቶክራሲ አይደለም፣ ዲሞክራሲም አይደለም። ስለዚህ እነዚህ ሞናርኪ ሆኖ ይሄ ዴሞክራቲክ ሊሆን ይችላል፣ ሞናርኪያል ሲስተም ሆኖ ማለት የስ ዲክታተር ላይሆን ይችላል። አሪስቶክራሲም እንደዛ ነው። ስለዚህ ዲሞክራሲ የሚታወቅ ነው። ሶ ይሄ ዲክታተርሺፕ ይሆናል ማለት። ኩዌስችን ነምበር 7 7ኛው ደግሞ እያለን ያለው ዊች ኦፍ ዘ ፎሎዊንግ ኢዝ ትሩ አባውት ገቨርንመንት፣ ስለ መንግስት ትክክለኛ የሆነው የትኛው ነው ነው እያለን ያለ። ስለ መንግስት ስቴት ኤንድ ገቨርንመንት የሚለውን አይተናል በዚህ ቪዲዮ ላይ አይደለ። ስለዚህም ስለ መንግስት ትክክለኛ ያልሆነው ነው የሆነው ነው የሚለው ትሩ ነው የሚለን። ስለዚህ እውነተኛ የሆነው የትኛው ነው? ኤ ገቨርንመንት ኢዝ ዘ ማሽነሪ ኦፍ ዘ ስቴት። እንግዲህ ገቨርንመንት ማነው? መንግስት አለ የሀገር ወይም የስቴት መተግበሪያ መሳሪያ ነው፣ ማሽነሪ ነው እያለን ነው። ስለዚህ ሀገሪቷ ላይ የሚወጡ ነገሮችን ሁሉ የሚተገብረው መንግስት ነው። ቢ ስቴት ኢዝ አን ኤሌመንት ኦፍ ገቨርንመንት። ይሄ ፎልስ ነው አይደለ? ለምን? ገቨርንመንት ኢዝ አን ኤሌመንት ኦፍ ስቴት። አንድ ሀገር ለመባል የሚያስፈልጉ ኤሌመንቶች አሉ። ይሄ ሞንቴቪዲዮ ኮንቬንሽን ብለን ከዚህ በፊት ያየ ነው። በሞንቴቪዲዮ ኮንቬንሽን ላይ አንድ ሀገር ለመባል 4 መስፈርቶችን ማሟላት አለበት ብለው ህግ አውጥተዋል አይደለ? የመጀመሪያው ገቨርንመንት ነው። ሁለተኛው ምንድን ነው? ፒፕል ህዝብ። ሶስተኛው ሶቨርኒቲ ሉዓላዊነት። አራተኛው ቴሪቶሪ ብለን ያለው ነው ማለት። እነዚህ 4ቱ ናቸው። ስለዚህ ይሄ ገቨርንመንት ኢዝ ዘ አርምስ ኦፍ ዘ ስቴት ብለናል። የሀገር ክንድ ነው፣ ጋሻ ነው እንደማለት ነው ገቨርንመንት። ስለዚህ እዚህ ጋር ይሄም አይሆንም ማለት ነው። ስቴት ኢዝ ኤሌመንት ኦፍ ገቨርንመንት የሚለው ቦታ ተቀያይረዋል። ሲ ሜምበርሺፕ ኦፍ ዘ ገቨርንመንት ኢዝ ማንዳቶሪ። ይሄ ግዴታ ነው እንዴ? ግዴታ አይደለም። በአንድ ሀገር ውስጥ እየኖርን አሁን እየገዛ ያለውን ፓርቲ ለምሳሌ ሀገሪቷን የሚገዛው የመንግስት አባል መሆን አለመሆን መብቴ ነው እንጂ ግዴታ አይደለም። መደገፍም አለመደገፍም መብቴ ነው። ይሄ ከኔ ፍላጎት ጋር የሚያያዝ ነው እንጂ ማንዳቶሪ አይደለም። ይሄም ፎልስ ነው። ገቨርንመንት ኢዝ ፐርማነንት አለ። መንግስት ቋሚ ነው እያለን ነው። መንግስት ቋሚ አይደለም አይደለ? ስለዚህ በዘመናት ሂደት ውስጥ በጣም ብዙ መንግስቶች ተፈራርቀዋል። ሀገሪቷ ግን እንዳለች አለች ማለት ነው ኢትዮጵያ። ስለዚህ ለብዙ ሺህ ዓመታት እንደጸናች ነው። ገቨርንመንት ሳይሆን እዚህ ጋር ስቴት ኢዝ ፐርማነንት በት ገቨርንመንት ኢዝ ቴምፖራሪ ማለት ነው። ስለዚህ ትክክለኛ ምላሹ ማን ነው? ይሄ ነው ማለት ነው። ገቨርንመንት ኢዝ ዘ ማሽነሪ ኦፍ ዘ ስቴት ማሽን ነው ኦር ዘ አርምስ ኦፍ ዘ ስቴት ብለን ማለት እንችላለን ማለት ነው። ይሄ እንደዚህ ይሆናል። 8ኛው which one of the following describe the nature of Athenian democracy in ancient Greece? እንግዲህ የጥንታዊ የግሪክ ዲሞክራሲ እውነት የሆነው እያለን ነው። ስለ ጥንታዊ የግሪክ ዲሞክራሲ ነው እየጠየቀን ያለው። ይህንንም አይተናል በመጀመሪያ አካባቢ በነበረው ቪዲዮ ላይ ማለት ነው። ሶ ያላያችሁ እነዛን ቪዲዮዎች ሄዳችሁ ማየት ትችላላችሁ። ሶ ኤ it is participation is indirect is participation is indirect አለ። በአቴኒያን ዲሞክራሲ የነበረው የዲሞክራሲ ታይፕ ምን አይነት ነው? ዳይሬክት ዲሞክራሲ ነው። ኢንዳይሬክት ሳይሆን ዳይሬክት ነው ማለት ነው። ይሄ ዳይሬክት ዲሞክራሲ ነው አቴኒያን ዲሞክራሲ። ቢ ቦዝ ሜል ኤንድ ፊሜል ፓርቲሲፔት ዱሪንግ ኢሌክሽን። ይሄ ትክክል ነው እንዴ? ትክክል አይደለም። በአቴኒያን ዲሞክራሲ ሴቶች የመምረጥ መብት የላቸውም። ሴቶች፣ ባሪያዎች እንዲሁም ዜጋ ያልሆነ የግሪክ ዜጋ ወይም የዘን የአቴንስ ዜግነት የሌለው ሰው መምረጥ አይችልም ማለት ነው። ስለዚህ እነዚህ አይፈቀደላቸውም። ስለዚህ ይሄም ፎልስ ነው። ሲ ኢት ኢዝ አን ዲሞክራቲክ ኢን ሞደርን ሴንስ። በአሁኑ ግንዛቤ ስናስበው አሁን በሰለጠነው ዓለም ላይ የግሪክን ዲሞክራሲ ስናስብ የዲሞክራቲክ ነበር እንደ አልነበረም። ሴቶች የሌሉበት ተሳትፎ በየትኛውም መስፈርት ዲሞክራቲክ ሊሆን አይችልም። ሴቶችን ያላሳተፈ ነገር በጠቅላላ ዲሞክራቲክ ሊሆን አይችልም። ወይም ሌሎቹን ያገለለ ከሆነ በፍጹም ዲሞክራቲክ ሊሆን አይችልም። ዲሞክራቲክ የሚባለው ለሁሉም እኩል መብት ሲሰጥ ብቻ ነው ማለት ነው። ስለዚህ ይሄ ትክክል ነው ማለት ነው። ምክንያቱም አንድ ዲሞክራቲክ ነው ያለን የግሪክ ዲሞክራሲ አንድ ዲሞክራቲክ ነው። ዲ ሲቲዝን ዋዝ ናት ሪስትሪክትድ ዜጎች አይገደቡም ይላል። ይገደባሉ። ምክንያቱም ሴቶች ተገድበዋል፣ ባሪያዎች ተገድበዋል፣ ዜግነት የሌላቸው ሰዎች ተገድበዋል። ስለዚህ የአቴኒያን ዲሞክራሲ በአሁኑ እይታ ስናየው፣ በአሁኑ መነጽር ስናየው አንድ ዲሞክራቲክ ነበር። ነገር ግን እውቅና የሚሰጠው ለምንድን ነው? ቢያንስ ጀምረዋል። ዲሞክራሲ የሚለውን ጽንሰ ሀሳብ አምጥተው ለአሁኑ የዲሞክራሲ ስርዓት መሰረት ጥለዋል ማለት ነው። ስለዚህ ሲ ይሆናል። ኩዌስችን ነምበር 9 which of the following is true about social democracy? ስለ ሶሻል ማህበራዊ ዲሞክራሲ እውነት የሆነው የትኛው ነው አለ። ስለ ማህበራዊ ዲሞክራሲ እውነተኛ የሆነው የትኛው ነው? ኤ it focuses on individualism and free market economy።
ይሄ ነው እንዴ? ስሙ ራሱ ሶሻል ነው አይደለ? ስለዚህ ኢንዲቪዥዋሊዝም አይደለም ይሄ። ስለዚህ ሶሻል ዲሞክራሲ ከተባለ ኢንዲቪዥዋሊዝም የሚል ነገር የለውም። ይሄ ሊበራል ዲሞክራሲ ከሆነ ነው ኢንዲቪዥዋል ላይ ፎከስ የሚያደርገው። ይሄ ግለሰብ መብት ላይ የግለሰብ መብት ላይ ፎከስ የሚያደርገው ይሄ ሊበራል ዲሞክራሲ የሚባለው ነው። ሁለተኛ ሶሻል ዲሞክራሲ ማህበራዊ ዲሞክራሲ ከሆነ ፍሪ ማርኬት ኢኮኖሚም እዚህ ላይ የለም ማለት ነው። ስለዚህ የመንግስት በኢኮኖሚ ከፍተኛ ሁኔታ ጣልቃ ይገባል ማለት ነው። መንግስት በኢኮኖሚ ላይ በከፍተኛ ሁኔታ ጣልቃ ይገባል እንጂ ፍሪ ማርኬት ኢኮኖሚ የለም። ፍሪ ማርኬት ኢኮኖሚ ያለው ሊበራል ዲሞክራሲ ላይ ነው። ስፔሻሊ ዌስተርን ካንትሪ የሚተገብሩት ነው ማለት ነው። ይሄ ትክክል አይደለም። ቢ ላይ ኢት ፎከስስ ኦን ሶሻል ጀስቲስ ኤንድ ኢኮኖሚክ ኢኳሊቲ። ይሄ ማህበራዊ ዲሞክራሲ የሚባለው እንደ ማህበረሰብ በሀገሪቷ ውስጥ ያለውን ህዝብ ሁሉ የሚመለከት ነው እንጂ የግለሰቦች ነጻነት ላይ የሚያተኩር አይደለም። ስለዚህ ይሄ ማህበራዊ ፍትህን ከማስጠበቅ አኳያ በማህበራዊ ፍትህና በኢኮኖሚ እኩልነት ላይ የሚያተኩር ነው። ምን ሶሻል ዲሞክራሲ ኦልዌይስ ሶሻል ዲሞክራሲ ስታነሱ ይሄም የሰባተኛ ክፍል ነው። ስለዚህ ሶሻል ዲሞክራሲ ስታነሱ ፎከስ የሚያደርገው ሶሻል ዲሞክራሲ ሶሻል ጀስቲስ ላይ ነው፣ ማህበራዊ ፍትህ ላይ እና የኢኮኖሚ እኩልነት ላይ ነው። ለምሳሌ ገበያ ውስጥ በመግባት ዋጋ ማረጋጋት፣ የዋጋ ተመን ማውጣት፣ እጥረት ሲከሰት ማቅረብ፣ እነዚህ ነገሮች ላይ ያተኩራል ማለት ነው። ሲ ኢት ፎከስ ኦን ኢንዲቪዥዋል ኢኮኖሚ ኢኳሊቲ ሊበራል ነው። ኢት አድቮኬት ሊሚትድ ኢንተርፌራንስ ኦፍ ገቨርንመንት ኢን ዘ ኢኮኖሚ፣ ይሄም ሊበራል ነው ማለት ነው። ኩዌስችን ነምበር ኢዝ ትክክለኛው ምላሽ ቢ ይሆናል ማለት ነው። 9ኛው ኦኬ። አስረኛው ምን ይለናል? ኢፍ ሲቲዝንስ ሜክ ዘር ዲሲሽን ስሩ ዜር ሪፕሬዘንታቲቭስ ዚስ ታይፕ ኦፍ ዲሞክራሲ ኢዝ ይላል። ይሄ የኢትዮጵያ ዲሞክራሲን ማየት ነው። ስለ ኢትዮጵያ ዲሞክራሲ የኢትዮጵያ ዲሞክራሲ ዳይሬክትሊ እንደዚህ ነው አይደለ? እኛ ዜጎች የምንመርጠው ፓርላማ የሚገቡ አባላትን ነው እንጂ ቀጥታ መሪዎችን አንመርጥም ብያቸዋለሁ ከዚህ በፊት። ስለዚህ የኢትዮጵያ ዲሞክራሲ ምን አይነት ዲሞክራሲ ነው? ሪፕሬዘንታቲቭ ዲሞክራሲ ይባላል ማለት ነው። ወይም በተወካይ አማካኝነት ነው መሪ የሚመረጠው። እኛ በየሰፈሮቻችን በየክፍለ ከተማ አዲስ አበባ ከሆንም በየክፍለ ከተማው ያሉ ዜጎች ምን ተወዳዳሪዎች እጩዎች ይኖራሉ። እነዛን ሰዎች ይበጀኛል ያንን እንመርጣለን። እነዛ ሰዎች ደግሞ ይገባሉ፣ ፓርላማ ይገባሉ። ከክልልም ልክ እንደዚህ በፓርቲያቸውን እኩል የሚወዳደሩ ሰዎች ይመረጡና ፓርላማ ይገባሉ። ዜን ፓርላማ ከገቡት ውስጥ የብዛት መቀመጫ ያገኘው የመንግስትነትን ስልጣን ይረከባል። ከዛ ውስጥ ደግሞ ማን ጠቅላይ ሚኒስተር ይሁን የሚለውን ደግሞ እርስ በርሳቸው እዛው ይሿሿማሉ ማለት ነው። ስለዚህ ይሄ ሪፕሬዘንታቲቭ ዲሞክራሲ ከተባለ ስሙ ራሱ የውክልና አይደለ? ስለዚህ ይሄ የተዘዋዋሪ ማለት ነው። ኢንዳይሬክት ዲሞክራሲ ይባላል። ዳይሬክት ዲሞክራሲ በቀጥታ መሪ የሚመረጥበት ነው፣ ልክ እንደምና አሜሪካ ማለት ነው። ፒውር ፎርም ኦፍ ዲሞክራሲ ዚስ ኢዝ ኦልሶ ዳይሬክት ዲሞክራሲ። ሶሻል ዲሞክራሲ ከዚህ ጋር አይገናኝም። ኢንዳይሬክት ዲሞክራሲ ይሄ ትክክለኛ ምላሹ ይሄ ነው ማለት ነው። ሶ ኩዌስችን 11ኛው ምን ይለናል? ዋን ኦፍ ዘ ፎሎዊንግ ሜክስ ፕሮሲጀራል ዲሞክራሲ ዲፍረንት ፍሮም ሰብስቴንሲቭ ዲሞክራሲ። እንግዲህ ፕሮሲጀራል ዲሞክራሲ ከሰብስቴንሲቭ ወይም ይሄ ሂደታዊ ዲሞክራሲ ብያቸዋለሁ። ፕሮሲጀር ሂደትን የሚመለከት ዲሞክራሲ ነው። እንዲሁም ይሄ ከሰብስቴንሲቭ ዲሞክራሲ ደግሞ ውጤት ተኮር ዲሞክራሲ ተብሎ ሊባል ይችላል ይሄኛው ማለት ነው። ስለዚህም ሰብስቴንሲቭ ዲሞክራሲ ከፕሮሲጀራል ዲሞክራሲ የሚለየው በምንድን ነው እያለ ነው። ይሄም የሰባተኛ ክፍል ትምህርት ነው። ሰባተኛ ክፍል ሲቲዝንሺፕ ነው። ኢት ኢንፋሳይዝ ኦን ፖለቲካል ኢኳሊቲ ኤንድ ማጆሪቲ ሩልስ። ፕሮሲጀራል ዲሞክራሲ ከሰብስቴንሲቭ ዲሞክራሲ በምን ይለያል? እና ኢት ኢንፋሳይዝ አለ ፕሮሲጀራል ዲሞክራሲ ነው። ሶ ኢት ኢንፋሳይዝ ኦን ፖለቲካል ኢኳሊቲ ኤንድ ማጆሪቲ ሩልስ ይለናል። ይሄ ትክክለኛ ነው። ይሄ በሁልጊዜ ፕሮሲጀራል ዲሞክራሲ የሂደታዊ ዲሞክራሲ በዋናነት በምርጫ ሂደት አላለች በምርጫ ሂደት ላይ በፖለቲካ እኩልነት በአብላጫ ድምፅ አገዛዝ ላይ ያተኩራል ማለት ነው። ሂደቱን ነው የሚያተኩረው። ስለዚህ ሂደታዊ ፖለቲካ ሲባል እዚህ ላይ ያተኩራል ማለት ነው። የስ ሁለተኛው ቢ ኢት ፎከስስ ኦን ዘ አክቹዋል ፕራክቲስ ኦፍ ገቨርንመንት አለ። የመንግስትን ትክክለኛ ተግባርን የሚያሳይ ነው እያለን ነው። ፕሮሲጀራል ዲሞክራሲ ከሆነ አክቹዋል ፕራክቲስ ኦፍ ገቨርንመንት አይደለም። ሲ ኢት ኤምፋሳይዝ ኦን ዘ ኢንተረስትስ ኦፍ ዞስ ሁ አር ገቨርንድ አለ። ስለዚህ የህዝቦችን ወይም የሚመረጡ ሰዎችን ምን የኢንተረስት የሚጠብቅ ነው ይለናል። ዲ ኢት ኢዝ ኔምድ አስ ፋንክሽናል ዲሞክራሲ። ፋንክሽናል ዲሞክራሲ የሚባለው ሰብስቴንሲቭ ዲሞክራሲ ነው፣ ውጤት ተኮር ነው። ፋንክሽናል ዲሞክራሲ የሚባለው ሰብስቴንሲቭ ነው። ስለዚህ ይሄኛው ምን ይሆናል ማለት ነው? ኢት ኤምፋሳይዝ ኦን ፖለቲካል ኢኳሊቲ ኤንድ ማጆሪቲ ሩልስ። ይሄ 11ኛው ኤ ይሆናል ማለት ነው። 12ኛውም
one of the following is not considered as indigenous democratic value in Ethiopia ምን አለን? 12ኛ በኢትዮጵያ ውስጥ ከሀገር በቀል የዲሞክራሲያዊ እሴቶች ኢንዲጂነስ ዲሞክራቲክ ቫልዩ የማይመደበው የትኛው ነው ነው? ናት ኮንሲደርድ ነው ያለው። የሀገር በቀል የዲሞክራሲ እሴቶች ብለን ያልናቸው አሉ አይደለ? ስለዚህ ከዛ ውስጥ ማይመደበው አለ። ኤ ኦፕን ዲቤት፣ ይሄ ግልጽ ውይይቶች፣ ክርክሮች ማለት ነው። ዲቤት ማድረግ፣ ግልጽ ክርክር ማድረግ፣ ይሄ የተለመደ ነው አይደለ? ስለዚህ በኢንዲጂነስ ሲስተም በየገጠሩ ስናይ ኮንፍሊክት ሪዞልቭ ለማድረግ ሊሆን ይችላል። የዲሞክራሲ ስርዓት ግንባታን ሊያፋጥኑ የሚችሉ ስርዓቶች ላይ ሊሆን ይችላል። ሰዎች በግልጽ ይወያያሉ፣ ይከራከራሉ ማለት ነው። ይሄ አንደኛው ትክክለኛ ነው። ቢ ኮንሰንሰስ ኦፍ ዲሲሽን ሜኪንግ፣ ይሄ የጋራ ውሳኔ ለመስጠት የጋራ ስምምነትን የሚፈልግ ነው። በጋራ ስምምነት ነው ውሳኔ የሚሰጡት ማለት ነው። ኮንሰንሰስ ስንል ስምምነት ማለት ነው። ይሄ ትክክል ነው። ይሄም ትክክል ነው። ሲ ቢያዝድ ዲሲሽን ሜኪንግ፣ ይሄ አድሎ ያለው ውሳኔ አለ። ስለዚህ በኢንዲጂነስ ዲሞክራቲክ ቫሊዩ ላይ ትክክለኛ ያልሆኑ አይደለ ያለን፣ ይሄ ትክክል አይደለም። ኢንዲጂነስ ላይ ሲሆን አድሎ ያለው ውሳኔ አይደለም የሚወሰነው፣ በማህበረሰቡ ውይይት ተደርጎ ክርክር ተደርጎ ከዛ በኋላ ነው የሚወሰነው እንጂ 2 ሰዎች 3 ሰዎች ቁጭ ብሎ የሚፈርዱት ፍርድ አይደለም። ስለዚህ ይሄ ትክክል አይደለም ማለት ነው። 13ኛው አቶ ገመቹ ሃዝ 2 ችልድረን፣ አቶ ገመቹ 2 ልጆች አሉት። ሂ ፔናላይዝድ ገለታ ሞር ሲሪየስሊ ዛን ደቻሳ፣ ስለዚህ ገለታን ከደቻሳ ይልቅ በጣም ይቀጠዋል አለ፣ በጣም ይቀጠዋል። ስለዚህ ኢቨን ዞ ዘ ኮሚትድ ሲሚላር ሚስቴክ፣ ምንም እንኳን ተመሳሳይ ስህተቶችን ቢሰሩም ከገለታን በጣም ይቀጠዋል ከደቻሳ ይልቅ አለ። ሶ ገለታ ዋዝ ናት ሃፒ፣ በዚህ ድርጊት ገለታ ደስተኛ አይደለም። ኤንድ ዴቨሎፕድ ግሪቫንስ አጌንስት ሂዝ ፋዘር ዲው ቱ ዘ ጊቨን ፔናልቲ። አቶ ገመቹ 2 ልጆቹ ገለታና ደቻሳ የተባሉ ልጆች አሉት። በተመሳሳይ ስህተት እኩል ያልሆነ ቅጣት ይሰጣቸዋል ማለት ነው። ስለዚያም ገለታ ደግሞ በዚህ ተከፍቷል። ስለዚህ የገለታ ቅሬታ ምክንያቱ ምንድን ነው ነው ሀሳቡ ዋናው እያለን ያለው። ኤ ሂዝ ብራዘር ደቻሳ ዋዝ ናት ፔናላይዝድ ኢኳሊ ቱ ሂም፣ የስ እኩል ጥፋት በማጥፋታቸው ወንድሙ ደቻሳ እኩል የእሱ የተቀጣውን አይነት ቅጣት ባለመቀጣቱ አስከፍቶታል ይላል። ቢ ሂ አክሴፕትድ ሂዝ ፋዘርስ ፓኒሽመንት አስ ኮሬክት ዋን፣ ኖ ኦልሬዲ እዚህ ጋር ግሪቨንስ ክሌም ካለው አባቱ ላይ ደስተኛ አይደለም ማለት ነው አይደለ? ሶ ሲ ሂ አሱምድ ሂምሰልፍ አስ ኢኖሰንት፣ ራሱን ንጹህ አድርጎ ይቆጥራል አለ። ኖ ዲ ሂ አሱምድ ዛት ደቻሳ ኢዝ ጊልተር ዛን ሂም፣ እሱ ያስበው ምንድን ነው ከእሱ የበለጠ ደቻሳ ጥፋተኛ ሆኖ ሳለ እሱ መቀጣቱ አስከፍቶታል ይላል። በእነዚህ በሶስቱ ምክንያት አይደለም አይደለ ደቻሳ በአባቱ ላይ ቅሬታ ያደረበት። ለምንድን ያደረበት? ተመሳሳይ ጥፋት አጥፍተው ግን እሱ የበለጠ ቅጣት ስለተቀጣ ነው ማለት ነው። አባትየው አድሎ ፈጽመዋል በዚህ ምክንያት ማለት ነው። 14ኛው ቲቸርስ ኮድ ኦፍ ኮንዳክት ኢዝ ፎርሙሌትድ ባይ ቢሮ ኦፍ ኤዱኬሽን አስ ጋይድላይን ኢን ዘ ስኩል ዘ ሶርስ ኦፍ ሎ ኢዝ ካቴጎራይዝድ አስ አለን። የስ እንግዲህ ምን እያለን ነው? በትምህርት ቢሮ የሚወጣ የመምህራን የስነ ምግባር ደንብ በምን ውስጥ ይካተታል አለ። በምን ውስጥ ይካተታል? በትምህርት ቢሮ የሚወጣ የመምህራን የስነ ምግባር ደንብ አለ። ያ የስነ ምግባር ደንብ በምን ውስጥ ይካተታል አለ። ኤ ሌጊስሌሽን፣ ቢ ኮንስቲትዩሽን፣ ሲ ሪሊጅን ኤንድ ሞራሊቲ፣ ዲ ከስተም። ስለዚህ መጀመሪያ ማይሆኑትን ውድቅ ታደርጋላችሁ። ሪሊጅን ኤንድ ሞራሊቲ አይሆንም አይደል? ሃይማኖት በዚህ ውስጥ አይገባም። ከስተም አይደለም፣ ይሄ ከባህል ጋር የሚገናኝ አይደለም። ዜን ኮንስቲትዩሽንም አይደለም፣ በፍጹም ሊሆን አይችልም አይደለ? ስለዚህ ትክክለኛው ማን ነው ማለት ነው? ሌጅስሌሽን ማለት ነው። ይሄ በመንግስት አካላት የሚወጡ መመሪያዎችና ደንቦች በህግ ማውጣት ሌጅስሌሽን ስር ይካተታል ማለት ነው። ህግ ፎርሙሌት ይሆናል አይደለ? ስለዚህ ይሄ ህጎችን የማውጣት ስልጣን ማን ያለው? ሌጅስሌተር ብለን የለ? ስለዚህ ህግ አውጪ አካል ማለት ነው። ይሄም ህግ ከመውጣት ጋር ነው፣ የትምህርት ቢሮ ነው ያወጣው። ስለዚህ በዛ መሰረት ይሄ እዚህ ውስጥ ይካተታል ማለት ነው። 15ኛው ጥያቄ አቶ ዘበርጋ ኦፖዝድ ሂዝ ቦስ due to his unfair decisions and actions against the employees in his organization. The boss fired Zabergas from his job. Zaberga then took the case to the court and finally the court decided for him to return to his job. This case states that ይሄ እንግዲህ ብዙ መስሪያ ቤቶች የሚከሰት ነገር ነው። አቶ ዘበርጋ የተባሉ አንድ ሰራተኛ አለቃቸውን ተቃረኑ። አለቃቸው ትክክለኛ ውሳኔ በሰራተኞች ላይ በሚያሳልፉት ውሳኔ ደስተኛ አይደሉም። ስለዚህ ተቃረኗቸው ማለት ነው። ዜን ይህንን ለእኔ እንዴት ትቃወመኛለህ ወይም ትቃረነኛለህ በማለት አቶ ዘበርጋን አለቃቸው ከመስሪያ ቤት አባረራቸው ማለት ነው።
የስ ከዛ አቶ ዘበርጋ ደግሞ በአለቃቸው ላይ ያላቸውን ቅሬታ ይዘው ፍርድ ቤት ሄዳሉ። ስለዚህ ፍርድ ቤትም ደግሞ ምን አለ? ወደ ስራ ቦታቸው እንዲመለሱ ወሰነላቸው ማለት ነው። ስለዚህ ይሄ ከምን ጋር ይገናኛል ነው እያለን ያለው። ኤ ፕሮሞቲንግ ዲሞክራሲ፣ ዲሞክራሲን ፕሮሞት ማድረግ። ቢ ኢንሃንሲንግ ኢንዲቪዥዋል ፍሪደም። ሲ ፕሪቬንቲንግ አቢዩዝ ኦፍ ፓወር ኤንድ አርቢትራሪነስ። ዲ ፕሮሞቲንግ ዘ ፍሪደም ኦፍ ዘ ጁዲሻሪ። ትክክለኛው ምላሽ ማን ነው? እንግዲህ እዚህ ጋር የተበደለ ሰው አለ። ያንን የተበደለውን ሰው በማናለብኝነት ያለ አለቃ ነው። ያን አለቃ በማናለብኝነት ውሳኔ ወስኗል፣ ከስራው አባሩታል። ስለዚህ እንደዚህ አይነት ነገሮችን ስልጣንን ያለ አግባብ የመጠቀምና በስሜታዊነት በአምባገነንነት የመወሰን ውሳኔ ስለሆነ ይሄንን ፕሪቬንት ከማድረግ አኳያ ነው ይሄ ነገር የሚታየው። ዚስ ኬዝ ስቴዝ ዛት የስ ፕሪቬንቲንግ አቢዝ ኦፍ ፓወር ኤንድ አርቢትራሪነስ፣ ስልጣንን ያለ አግባብ ለመጠቀም የሞከረው እንዲሁም በማናለብኝነት ነው የወሰነው ማለት ነው። ስለዚህ ይሄንን የሚመለከት ነው። እሺ 16ኛው ኢፍ ሲቲዝንስ አር ናት ትሪትድ ኢኳሊ ቢፎር ዘ ሎ። ምን አለን? ኢፍ ሲቲዝንስ አር ናት ትሪትድ ኢኳሊ ቢፎር ዘ ሎ ዊች ፕሪንሲፕል ኦፍ ሩል ኦፍ ሎ ኢዝ ቫዮሌትድ። እንግዲህ እዚህ ጋር ደግሞ እያለን ያለው ዜጎች በሕግ ፊት እኩል ካልታዩ የትኛው የሕግ የበላይነት መርህ ነው የተጣሰው ነው። ዜጎች በሕግ ፊት እኩል ካልታዩ የትኛው የሕግ መርህ ነው የተጣሰው ነው እያለን ያለው። የትኛው የሕግ መርህ ነው የተጣሰው? በሕግ ፊት እኩል መሆን አለመቻል ነው አይደለ? ስለዚህ ሁሉም ሰው ደግሞ በሕገ መንግስቱ ላይ በሕግ ፊት እኩል ነው። ስለዚህ ኢኳል አፕሊኬሽን ኦፍ ዘ ሎ፣ ሕጉ በትክክል እኩል መተግበር አለመቻል ማለት ነው። 17 ዘሪሁን has been taken from his home without formal legal charge and imprisoned for 3 months in the police station. This case tells us that ዘሪሁን ከቤቱ እንግዲህ አንድ ፖሊስ ቤታችን ሲመጣ የፍርድ ቤት ወረቀት ይዞ መምጣት ግዴታ አለበት ማለት ነው። ቤታችንን ገብቶ ሊፈትሽ ወይም እኛን ሲፈልገን የፍርድ ቤት ትዕዛዝ ይዞ መምጣት አለበት። ዘሪሁንን ምንም አይነት የፎርማል ወይም የህጋዊ ወረቀት ወይም ደብዳቤ ይዘው ሳይመጡ በቀጥታ ከቤቱ የወሰዱትና ለ3 ወራት ፖሊስ ጣቢያ አሰሩት። ይሄ ምንን ያሳያል ነው እየተባለ ያለው እንግዲህ አስቸኳይ ጊዜ አዋጅ ውስጥ ካልሆነና ልዩ የሆኑ የህግ ድንጋጌዎች ከሌሉ በስተቀር ማንም ሰው ያለ ፍርድ ቤት ትዕዛዝ መጥቶ ፖሊስም ይሁን ማንም ሰው ቤቴን መፈተሽና እኔ መያዝ አይችልም አይደለ? ስለዚህም ስፔሻል ኬዝ ተብሎ የሚነሱ ነገሮች ሊኖሩ ይችላሉ። ስለዚህ እንደዛ ካልሆነ በስተቀር ይሄ እንደዚህ ማረጉ አንድን ግለሰብ ዝም ብሎ ወስዶ ማሰር ምንን ነው እያሳየ ዚስ ኬዝ ቴልስ ዛት ነው ያለን። ሩል ኦፍ ሜን አይደለ? ሶ አፕሊኬሽን ኦፍ ሩል ኦፍ ሜን አለ። ሩል ኦፍ ሜን ይሄ የግለሰብ የበላይነትን ነው የሚያሳየው። የግለሰብ የበላይነት ነው ሩል ኦፍ ሜን ከተባለ ማለት ነው። ስለዚህ እዚህ ጋር አሁን ሩል ኦፍ ሎ አይደለም ይሄ የተተገበረው፣ ሩል ኦፍ ሎ አይደለም። ሩል ኦፍ ሎ ፍጹም የለም። ስለዚህ ሩል ኦፍ ሎ ከሌለ ደግሞ ሩል ኦፍ ሜን ነው የሚኖረው ማለት ነው። የግለሰቦች መብት ነው። እንግዲህ ፖሊስ ከህግ በላይ ነኝ ብሎ ካሰበ ሩል ኦፍ ሜን ነው ያ አይደለ? ስለዚህ ሊያደርግ ይችላል ዝም ብሎ በአምባገነንነት ወይም ህግ ካለማወቅ ማለት ነው። ስለዚህ ይሄ አፕሊኬሽን ኦፍ ሩል ኦፍ ሜን ነው። ትክክለኛ ምላሹ ይሄ ነው። ቢ ፕሮፐር አፕሊኬሽን ኦፍ ዘ ሩል ኦፍ ሎ ኖ ዚስ ኢዝ ናት። ኢንዲፔንደንስ ኦፍ ዘ ጁዲሻል ዘ ዩዝ ኦፍ ሎ ኦፍ ፕሮቴክሽን ፎር ሂውማን ራይት፣ እነዚህ ሁሉ በትክክለኛው ሂደት ሲተገበር ብቻ ነው ትክክል የሚሆኑት። እዚህ ጋር ግን በትክክል ባልሆነ መልኩ ነው ያለ ፍርድ ቤት ትእዛዝ ነው ዝም ብሎ የወሰዱ። ስለዚህ ኢት ኢዝ አፕሊኬሽን ኦፍ ሩል ኦፍ ሜን ነው ማለት ነው። 18ኛው one of the following factors affect the practice of rule of law except አለን እንግዲህ የህግ የበላይነት ነው ያለን። ስለዚህ የህግ የበላይነት ተግባራዊነት ከማያሰናክሉ ነገሮች አንዱ ነው። የስ አፌክት ከማያደርጉ ነገሮች አንዱ የህግ የበላይነት እንዲኖር የስ ምን መሆን አለበት? የህግ የበላይነት ተግባራዊ እንዳይሆን የሚያደርጉ ናቸው አብዛኞቹ እዚህ ውስጥ ያሉት ማለት ነው። ስለዚህም ኤ ኢሊትሬሲ፣ ይሄ መሀይምነት ማለት ነው። አለመማር፣ አለማወቅ፣ አለማገናዘብ የሚሉትን ነገሮች ይኖራሉ። እነዚህ ሁሉ ምንድናቸው? እንቅፋት ናቸው ማለት ነው ለዲሞክራሲ። ኮራፕሽን፣ ይሄ ዋናው ነው። ለአንድ ሀገር ውድቀት መሰረት የሚሆነው ኮራፕሽን ነው። ሲ ፑር ሊደርሺፕ፣ ይሄም ትልቁ ችግር ነው አይደለ? ስለዚህ በብቃት አለማስተዳደር ትልቁ ችግር ነው። ዲ ትሩ ፓትሪዮቲክ ፊሊንግ ሲኖር ነው አገር ቆማ የምትሄደው ማለት ነው። ኦኬ 19 human rights are applicable to all people across the globe without discrimination አለ። ስለዚህ ሰብአዊ መብቶች በየትኛውም ዓለም ላይ በየትኛውም ዓለም ላይ ላሉ ሰዎች ያለ አድሎ ተፈጻሚ መሆን አለበት ይለናል። እንግዲህ this statement describes the feature of human rights as ይህንን ሰርችላቸዋለሁ ቻፕተር 5 human rights ገና ሲጀምር ፓርት 1 ላይ the features of human rights ብዬ ሰርችላቸዋለሁ። ይህም የ7ኛ ክፍል ትምህርት ነው ፊቸር ኦፍ ሂውማን ራይት ማለት ነው። ስለዚህም
ይሄ የትኛውን ነው የሚያመለክተው ነው የሚለን። ምኑን ነው የሚያመለክተን? በሁሉም ቦታ እንግዲህ ሰብአዊ መብት በየትኛውም ዓለም ላሉ ሰዎች ያለ አድሎ ተፈጻሚ መሆን አለበት የሚለን የሰብአዊ መብት የሰብአዊ መብት የትኛው ነው? ኤ ሂውማን ራይትስ አር ኢንሄረንት፣ ይሄ ሰብአዊ መብት ተፈጥሯዊ ነው የሚለውን ነው። ተፈጥሯዊ ነው፣ ሰው በመሆኑ ብቻ ላይ ማግኘት ያለበት መብት ነው የሚለውን ነው የሚያሳየን ኢንሄረንት የሚለው። ቢ ዘ ዩኒቨርሳል ኔቸር ኦፍ ሂውማን ራይትስ፣ ይሄ ቢ ነው ማለት ነው ትክክለኛው። ዘ ዩኒቨርሳል ኔቸር ኦፍ ሂውማን ራይትስ፣ ምክንያቱም ሰብአዊ መብቶች ሁለንተናዊ ናቸው፣ ዩኒቨርሳል ናቸው ማለት ነው። ስለዚህ ዩኒቨርሳል ናቸው ወይም ሰብአዊ መብት ዩኒቨርሳል ነው ሲባል በየትኛውም ቦታ ለሚገኙ የሰው ልጆች እኩል የሚያገለግሉ መሆን አለባቸው ማለት ነው። ዩኒቨርሳል ኔቸር ኦፍ ሂውማን ራይትስ። ኦኬ 20ኛው ዊች ዋን ኦፍ ዘ ፎሎዊንግ ኢዝ ሪጂናል ሂውማን ራይት ኢንስትሩመንት አለ። ይህም የሰብአዊ መብት ቻፕተር 5 ላይ ያለ ነው። ሶ ሪጂናል ሂውማን ራይትስ ኢንስትሩመንት የሰባተኛ ክፍል ነው። ይሄም ኤ ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይት፣ ይሄ ሪጂናል ነው እንዴ? ዩዲኤችአር ማለት ነው። ዩዲኤችአር ይሄ ዩዲኤችአር ይሄ ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይት ዓለም አቀፍ ነው። ይሄ ዓለም አቀፍ ነው እንጂ ምን አይደለም፣ ሪጂናል አይደለም ማለት ነው። ይህ ዓለም አቀፍ ነው። በዩኤን ውስጥ ያለ ስለ ሰብአዊ መብት ድንጋጌ የወጣ ሰነድ ነው። ይሄ 30 አንቀጾች ያሉት በ1948 የተመሰረተ አይደለ? እነዚህ ብለን የዘረዘርናቸው ፖይንቶች ናቸው። ሰርቲ አርቲክል አለው። ዓለም አቀፍ ነው እንጂ ሪጂናል አይደለም። ቢ አፍሪካን ቻርተር ኦን ሂውማን ራይት ኤንድ ፒፕል ራይትስ፣ ይሄ አፍሪካ ቻርተር ነው አይደለ? ስለዚህ አፍሪካ ቻርተር ከተባለ ሪጂናል ነው። ዛት ሚስ አህጉራዊ ነው ማለት ነው። የአፍሪካን አህጉር የሚመለከት ነው። ዚስ ኢዝ ትሩ። ሲ ዘ ሂውማን ራይትስ ኮሚሽን ኦፍ ኢትዮጵያ፣ ይሄ ምንድን ነው? በአንድ ሀገር ውስጥ ያለ ነው፣ እኛ ጋር ያለ ነው ማለት ነው። ኢትዮጵያ ውስጥ ያለ ነው። ዲ ዘ ኦምቡድስማን ኢንስቲትዩሽን ኦፍ ኢትዮጵያ፣ እነዚህ ሁለቱ ስለ ሰብአዊ መብትን የሚመለከቱ ተቋሞች ናቸው። እነዚህ ሁለቱ ማለት ነው። አንደኛው የሰብአዊ መብት ኮሚሽን የሚባለው አለ። ሁለተኛው ኦምቡድስማን ኢንስቲትዩሽን ኦፍ ኢትዮጵያ፣ ይሄ የእንባ ጠባቂ ተቋም የሚባለው ነው። ሰዎች ቅሬታ ሲኖራቸው በመስሪያ ቤት ሊሆን ይችላል፣ በተለያየ ቦታ ለዚህ መስሪያ ቤት ሄደው ቅሬታቸውን ያሰማሉ። ከዛ በኋላ መፍትሄ ይፈልጉላቸዋል ማለት ነው። ስለዚህም ሪጂናል የሰብአዊ መብቶች ሰነድ በየትኛው ነው ያለን። ስለዚህ ይሄ ምንድን ነው? እዚህ ጋር ራሱ እኮ ነግሮናል። ኢንስትሩመንት ነው ያለን አይደለ? ኢንስቲትዩሽን አላለንም። ኢንስቲትዩሽን ከተባለ ተቋም ነው የሚሆነው። ስለዚህ ኢንስትሩመንት ነው። ሶ ዘ ኮሬክት አንሰር ኢስ ቢ ነው። 21 ዊች ኢንስትሩመንት ኦፍ ሂውማን ራይትስ ኢዝ ኮንሲደርድ አስ ናሽናል ሂውማን ራይትስ ኢንስቲትዩሽን። አያችሁ እዚህ ጋር አሁን ኢንስቲትዩሽን አለ። ሁለተኛ ምን አለ? ናሽናል አለ። ብሔራዊ የሰብአዊ መብት ተቋም ነው ኢንስቲትዩሽን አለ። ስለዚህ ብሔራዊ የሰብአዊ መብት ተቋም ከሆነ የማንን የሚመለከት ነው? ኢትዮጵያን ነው እያወራ ያለው። ስለዚህ ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ ይሄ ዩኒቨርሳል ነው፣ ዓለም አቀፍ ነው። አፍሪካ ቻርተር ኦፍ ሂውማን ራይትስ ሂውማን ኤንድ ፒፕል ራይትስ ይሄ ሪጂናል ነው፣ አህጉራዊ ነው፣ አፍሪካን የሚመለከት ነው። ሲ ዘ ሂውማን ራይትስ ኮሚሽን ኦፍ ኢትዮጵያ ይሄ ትክክለኛ ነው ማለት ነው። ዲ ዩሮፒያን ሂውማን ራይትስ ኮሚሽን ኢን ዩሮፕ ነው። ይሄ ናሽናል አይደለም፣ ብሔራዊ ከተባለ ኢትዮጵያ የሚመለከት ነው። ትክክለኛው የሰብአዊ መብት ኮሚሽን ኢሰመኮ የሚባለው ማለት ነው። 22 ዘ ሜጀር ሪስፖንሲቢሊቲ ኦፍ ፕሮቴክቲንግ ኤንድ ሴፍጋርዲንግ ሂውማን ራይትስ ሪዛይድስ ኦን አለ። ስለዚህ ይሄ ደግሞ ምንድን ነው? ሰብአዊ መብቶችን የመጠበቅና የመንከባከብ ዋነኛ ኃላፊነት ያለበት ማን ነው ይለናል። ኤ ሲቲዝንስ፣ ቢ ነን ገቨርንመንታል ኦርጋናይዜሽንስ፣ ሲ ገቨርንመንት፣ ዲ ካምፓኒስ። አሁን እዚች ጋር በእርግጠኝነት በሁለት ጎራ ልትከፈሉ እንደምትችሉ አምናለሁ። ለምን? የሰብአዊ መብት የመጠበቅ ኃላፊነት ሁሉም ዜጋ አለበት። የመጀመሪያው ሁሉም ዜጋ የሌላውን ሰብአዊ መብት የመጠበቅ ግዴታ አለበት። ነገር ግን በዋናነት ምንም እንኳን ሁሉም ዜጋ የሰብአዊ መብትን የመጠበቅ ግዴታ ቢኖርበትም ዋነኛና ትልቁ ኃላፊነት ያለበት ግን መንግስት ነው ማለት ነው። አንድ መንግስት ነው ሊባል የሚችለው የዜጎቹን ሰብአዊ መብት ደህንነት ማስጠበቅ ሲችል ነው። የመጀመሪያው ስራ የመሪነት ሀሁ ይሄ ነው። የአንድ መሪ የዜጎቹን ሰላምና ደህንነት ማስጠበቅ ነው ማለት ነው፣ ከምንም በላይ ከዛ በኋላ ሌሎች ነገሮች ከዛ በኋላ የሚመጡ ናቸው ማለት ነው። ሶም ይሄ ገቨርንመንት ይሆናል። ኩዌስችን ነምበር 23 አቶ ሀጎስ ዌንት ቱ ሩራል ኤሪያ ኦፍ ወርክ Ato Hagos went to rural area for work. He was bitten by poisonous snake and became sick. The people of the area gave him local medicine and he was cured. Ato Hagos case indicates አለን
እንግዲህ አቶ ሀጎስ ወደ አንድ ክፍለ ሀገር ይሄዳል፣ ወደ ገጠሪቷ ኢትዮጵያ ክፍል ሊሆን ይችላል። ከዛ በኋላ በስራ በሄደበት ቦታ ላይ በእባብ ይነደፋል። የአካባቢው ማህበረሰብ ደግሞ መድኃኒት ይሰጡታል፣ ባህላዊ መድኃኒት። ከዛ ከህመሙ ይድናል። ዜን ይሄ ምንን ያመለክታል ይላል። ይሄ የዳነው በምንድን ነው? በሀገር በቀል መድኃኒት ሎካል ሜዲሲን አደለ፣ ኢንዲጂኒየስ ኖሌጅ። ይሄ አገር በቀል እውቀት የሚመለከት ነው። ስለዚህ ይሄ ሁሉ ነገር ምን ያመለክታል? ኤ ዴቨሎፒንግ ትረስት ኢን ዘ ኮሚኒቲ፣ በማህበረሰቡ እምነት መጣልን። ቢ ኢምፓወርመንት ኦፍ ሲቲዝን፣ ዜጎችን ማብቃትን። ሲ ዘ ዩዝ ኦፍ ሎካል ኖሌጅ፣ የአገር በቀል እውቀትን ወይም አካባቢያዊ እውቀትን መጠቀም አደለ። ዲ ዘ ኢምፕሩቭመንት ኦፍ ኮሚኒኬሽን ኤንድ አንደርስታንዲንግ። ና ትክክለኛው ማን ነው? ይሄ ነው ማለት ነው። ዘ ዩዝ ኦፍ ሎካል ኖሌጅ ማለት ነው። የስ ዩዝ ኦፍ ሎካል ኖሌጅ፣ ኢንዲጂኒየስ ኖሌጅ ብለን ያልነው ሎካል ኖሌጅ ማለት ኢንዲጂኒየስ ኖሌጅ ማለት ነው። ኦኬ 24ኛ ኢፍ ሳምዋን ኮንትሪቢዩት ሂዝ ኖሌጅ ኤንድ ስኪል ፎር ዘ ቤኔፊት ኦፍ አዘርስ ዊዛውት ፋይናንሻል ጌን ሂዝ ኔምድ አስ። ይሄ ምን ያልን ነው? አንድ ሰው እውቀቱን እና ልምዱን ለሌሎች ሰዎች ለሌሎች ሰዎች ካዋለው፣ ለሌሎች ጥቅም ካዋለው፣ ያ ማለት ምንም አይነት ፋይናንሻል ጌን ሳያገኝ፣ ምንም አይነት ጥቅም የገንዘብ ጥቅም ሳያገኝ ዝም ብሎ ካዋለ፣ ጉልበቱን፣ እውቀቱን፣ ችሎታውን ለሌሎች ጥቅም ካዋለ ያ ሰው ምን ይባላል ይላል። ያ ሰው በጎ አድራጊ ይባላል ማለት ነው አይደለ? ኢትዮጵያ ውስጥ እንደዚህ አይነት ሰዎች አሉ። እነ ቢንያም መቄዶንያን መጥቀስ ይቻላል። የተለያዩ ሰዎችን እዚህ ውስጥ ይካትታሉ ማለት ነው። ምንም አይነት ጥቅም ሳያገኙ ለሌሎች መኖር የቻሉ ሰዎች ናቸው። ኤክስፐርት፣ ሳይንቲስት፣ ሶልጀር አይገናኙም። ቮለንተር። 25 ዊች ዋን ኢዝ ትሩ አባውት ቮለንተሪንግ፣ ስለ በጎ ስራ ወይም የበጎ አገልግሎት ስራ ትክክለኛ የሆነው የትኛው ነው ይለናል። ስለዚህ በጎ ፈቃደኝነት ማለት ቮለንተሪንግ ማለት አይደለ። ስለዚህ ቮለንተሪንግ ኢዝ አሎርድ ቱ ስፔሲፊክ ኢንዲቪጁዋል፣ ለተወሰኑ ግለሰቦች ወይም ለተወሰኑ ሰዎች ብቻ የሚሰጥ ነገር ነው አይደለም። የበጎ ፈቃደኝነት ሁሉም ሰው ማድረግ የቻለ እንዳለው እውቀት፣ ጉልበት ከሆነ ጉልበት፣ እውቀት ከሆነ እውቀት፣ ገንዘብ ከሆነ ገንዘብ፣ የቻለውን ሁሉ የሚያደርግ ሰው ቮለንተሪንግ ነው እንጂ ገደብ የለውም። ቢ ቮለንተሪንግ ሃዝ ኖ ኮንትሪቢዩት ፎር ዘ ዴቨሎፕመንት ኦፍ ሰልፍ ኮንፊደንስ። ስለዚህ የሰልፍ ኮንፊደንስን በራስ መተማመን ከማዳበር አኳያ ምንም አይነት ጥቅም የለውም ይላል። ይህም ውሸት ነው አይደለ? ስለዚህ ሁልጊዜ ለሌሎች ጥቅም በእኛ የተነሳ ሌሎች ሲደሰቱ ማየት በራሱ ሰልፍ ኮንፊደንስን ከፍ ያደርጋል፣ ደስተኛ ስለሚያደርገን ማለት ነው። ሲ ቮለንተሪንግ ሄልፕ ዘ ዩዝ ቱ ኮኔክት ዊዝ ዘር ኮሚኒቲ። ይሄ በጎ ፈቃደኝነት ወጣቶች ከማህበረሰቡ ጋር እንዲገናኙ እንዲቆራኙ ያደርጋል ይላል። ይሄ ትክክለኛ ነው። ዲ ቮለንተሪንግ ኢዝ ናት ሄልፕ ፎር ፊውቸር ኬረር። ለፊውቸር ኬረር እጅግ በጣም አስተዋጽኦ ያለው ነው ለወደፊት የስራ እድል ከማግኘት አኳያ። ምክንያቱም በጎ ፈቃደኝነት ውስጥ ተሳትፍ ያለው የሚል ሰርቲፊኬት እንኳን ብናገኝ ወይም ምስክርነት ብናገኝ ያ ተቋም ቅድሚያ ለኛ ይሰጠናል ማለት ነው። ይሄ በአሁኑ ጊዜ የሚፈለግ ነው። ስለዚህ በጎ ፈቃደኝነት ትልቅ አስተዋጽኦ አለው። ትክክለኛው ምላሽ ግን ይሄ ነው ማለት ነው። ኦኬ 26 ኢፍ ፓረንትስ teachers and stakeholders of the education sector are involved in quality education, the community engagement is labeled as አለ። ይሄ እንግዲህ ወላጆች ሊሆኑ ይችላሉ። ወላጆችና መምህራን በትምህርት ቤት ጥራት ላይ ያላቸውን ተሳትፎ ከተሳተፉ ያን ተሳትፎ በምን ይገለጻል? እንዴት ይገለጻል ነው። ይሄ የማህበረሰብ ተሳትፎ አይደለ? የምን አይነት ተሳትፎ ነው? እዚህ ጋር ፖለቲካል ነው? ኖ ፖለቲካል አይደለም አይደለ? ፖለቲካል ከሆነ ሰላማዊ ሰልፍ የመውጣት ሊሆን ይችላል። በገንዘብ የምንመርጠውን ፓርቲ ማስተዋወቅ ሊሆን ይችላል። የምርጫ ቅስቀሳ ማድረግ ሊሆን ይችላል። እነዚህ ነገሮች ነው። ኢኮኖሚክ አስፔክትም ይሄም ኢኮኖሚክ አስፔክት አይደለም አይደለ? ቴክኖሎጂካልም አይደለም። ይሄ ሶሻል አስፔክት ነው። ምክንያቱም እዚህ ጋር የተዘረዘሩት ፓረንት አለ፣ ቲቸርስ አለ፣ የባለድርሻ አካላት ሌሎች አለ። እነዚህ ሁሉ ነገሮች ከተሳተፉበት እንግዲህ ትምህርትና የማህበረሰብ ተሳትፎ የማህበራዊ ዘርፍ አካላት ናቸው ማለት ነው። ትምህርት በራሱ የማህበራዊ ዘርፍ አካል ስለሆነ ማለት ነው። ስለዚህም ትክክለኛው ምላሽ የትኛው ነው? ዲ ይሆናል ማለት ነው። 26 27 ኢፍ ሲቲዝንስ ኢንቮልቭመንት ኢዝ ሃይ ኢን ቮቲንግ። አያችሁ፣ የዜጎች ተሳትፎ ከፍተኛ ከሆነ በምን ላይ? ድምፅ በመስጠት ላይ፣ መረጃ በመፈለግ ላይ፣ ስታጊንግ ስትራይክስ፣ ዲሞንስትሬሽን፣ ሰላማዊ ሰልፍ፣ እነዚህ ነገሮች ላይ አለ። ስለዚህ ዜጎች በምርጫ በመረጃ ፍለጋና በሰላማዊ ሰልፍ ላይ ያላቸው ተሳትፎ እነዚህ ነገሮች ካረጉ ምን ይባላል? በየትኛው ውስጥ የሚካተት ነው አለ። ስለዚህ ሁልጊዜ ቮቲንግ ካለ፣ ዲሞንስትሬሽን የሚሉ ወርዶች፣ ሲኪንግ ኢንፎርሜሽን፣ ስታጊንግ ስትራይክስ፣ እነዚህ ወርዶች ካሉ ሁልጊዜም ፖለቲካል አስፔክት ነው ማለት ነው። እሺ 28 ዊች ዋን ኢዝ ትሩ አባውት ኦብጀክቲቭ አናሊሲስ አለ።
እዚች ላይ የደረሳችሁ ላይሆን ይችላል ሜቢ ወደ መጨረሻው የግሬድ 7 ወደ ግሬድ 7 እና 6 የግሬድ 7 እና ግሬድ 8 ወደ መጨረሻዎቹ አካባቢ ያሉ ጥያቄዎች ናቸው። ስለዚህ ዘጊያ ደርሳችሁ ካልሆነ ዘላችሁት በኋላ ስትደርሱ ተመልሳችሁ መስራት ትችላላችሁ። ግን ብታዩትም ይሄን ያህል ኮምፕሌክስ የሆነ ሀሳብ አይደለም። ምንድነው እያለን ያለው which one of the following is true about objective analysis አለ። እንግዲህ ስለ ትክክለኛ መረጃ ትንተና ኦብጀክቲቭ አናሊሲስ ስንል ትክክለኛ የሆነ ተጨባጭ የመረጃ ትንተና ማለት ነው። ስለዚህ ስለ መረጃ ትንተና እውነት የሆነው የትኛው ነው አለ። እንግዲህ መረጃ እንዴት ነው የምንተነትነው? ኤ triangulation of information is important for truthfulness of information። እንግዲህ የመረጃው ተጨባጭነትና እውነተኛነትን ለማረጋገጥ መረጃዎችን ከተለያዩ አቅጣጫዎች ማየት አለ። ትሪያንጉሌሽን ማለት ያ ነው። የመረጃ እውነተኛን ለማረጋገጥ መረጃዎችን ከተለያዩ ምንጮች ማነጻጸር መቻል ትሪያንጉላሽን ይባላል። ስለዚህ እንደዛ ሲሆን ያ መረጃችን ምን ይሆናል? ትክክለኛ ይሆናል ማለት ነው እንጂ ከአንድ አቅጣጫ ብቻ የሰማነውን መረጃ ነው ብለን ብንወስድ ለተሳሳተ ድምዳሜ ላይ እንወድቃለን። ስለዚህም ይሄ ኦብጀክቲቭ አናሊሲስ ትክክለኛ ትርጓሜ ይሄ ነው። ቢ the information should be checked only from one source። ከአንድ ሶርስ ብቻ ትክክል አይሆንም። this is false። triangulation information source is unnecessary። መረጃዎችን ከተለያዩ አቅጣጫዎች ማነጻጸር መቻል ጥቅም የለውም ይላል። ፎልስ። critical thinking is irrelevant for reasonable conclusion። ይሄም ፎልስ አይደለ? ይሄም ፎልስ ነው። ኦኬ question 29 which one of the following describes the correct cycle of critical thinking። ይሄ ስለ ክሪቲካል ቲንኪንግ ክሪቲካል ቲንኪንግ ስንል እንግዲህ የሂሳብ የጥልቅ አስተሳሰብ ማለት ነው አይደለ? ስለዚህ ትክክለኛ ያልሆነው ስለ ጥልቅ ወይም ስለ ሂሳዊ ትክክለኛ የሆነ አስተሳሰብ ውደቱን በምንመለከትበት ሰዓት ላይ ትክክል ያልሆነው የት ነው? ከየት ነው የሚጀምረው? ክሪቲካል ቲንኪንግ ስቴፖቹን ሳይክሎቹ እንዴት ናቸው ነው እያለን ያለው። መጀመሪያ ሁልጊዜም ምንድን ነው የሚሆነው? ሁልጊዜም ጥያቄ ነው የሚኖረን አይደለ? እዚህ ጋር ክሬት ኖሌጅ ይላል። ኖሌጅን ክሬት የምናደርገው መቼ ነው? መጀመሪያም ከዚህ በፊት የሚቀድሙ ነገሮች አሉ አይደለ? ሁልጊዜም መጀመሪያው ምን አለ? አስክ ኩዌስችን አለ ማለት ሁልጊዜ ጥያቄ ይቀድማል። ከዛን ጥያቄ ከጠየቅን በኋላ ኢንቨስቲጌት ሶሉሽን፣ ችግሮች ሊኖሩ ይችላሉ። ለዛ ጥያቄ ላመጣነው ጥያቄ ምን ሶሉሽን ኢንቨስቲጌት እናደርጋለን ማለት ነው አይደለ? ከዛን ኢንቨስቲጌት ካደረግን በኋላ ክሬት ኖሌጅ እናደርጋለን። ዜን ሪፍሌክት ኦን ሪዛልት፣ ይሄ ትክክለኛው ምላሽ ይሆናል ማለት ነው። 30ኛውም ኢፍ ዩ ሶልቭ ኤ ፕሮብሌም ዊዝ ኒው አይዲያ ኤንድ ፕሮሲጀር ዚስ ኢዝ ኔምድ አሳል። ስለዚህ አንድን ችግር በአዲስ ሀሳብና አሰራር በመጠቀም ከፈታችሁት ምን ይባላል? የስ አዲስ ሀሳብና አሰራር በመጠቀም ችግርን መፍታት ምን ይባላል? ይሄ ምን ይባላል? ክሪኤቲቪቲ ነው አይደለ? ይሄ ወደ 8ኛ ክፍል ላይ ወደ መጨረሻው 7ኛ ክፍል ላይ ወደ መጨረሻው ቻፕተር ያለ ነው። እነዚህን ካልደረሳችሁ እንግዲህ ስትደርሱባቸው ወደ ኋላ ተመልሳችሁ መስራት ትችላላችሁ ማለት ነው። ሶ ለዛሬ በዚህ ቪዲዮ ላይ ከ1 እስከ 30 ያሉትን ይሄን ይመስላሉ። በቀጣይ ሌሎቹን ደግሞ ይዤላችሁ እመጣለሁ ማለት ነው። ሀሳብ፣ አስተያየት፣ ጥያቄ ካላችሁ እንዲሰራላችሁ የምትፈልጉት ነገርም ካለ በኮሜንት አሳውቁኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በቀጣይ እስከምንገናኝ መልካም ቆይታ።